የምን ኤክስ ነው የምታወሪው? ኤክስ ማለት የቀድሞ ፍቅረኛ። የድሮ ፍቅረኛ ማለት ምን ማለት ነው? አሁን ካንቺ ጋር ምን ይሰራል እሱ? የራት ፕሮግራም አለብኝ። ከዚህ ቀደም ያበቃለት ፍቅር ከሆነ ደግሞ መገናኘት ምን ያስፈልጋል? እኔ መቼ ወዳለው? አንተ ቆይ ራት ጋብዘኸኝ ታውቃለህ? አንድ ነገር ልንገርሽ። እሺ ይሄን ብቻ መልስልኝ። አንተ ራት ጋብዘኸኝ ታውቃለህ? እሺ ተረጋጋ እኮ እንዳትከተኝ፣ እንዳትከተኝ። አንቺ አምሽል አምላክ ነው አውቄ ነው። ሰላም ሰላም፣ እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦች በቅድሚያ የጉንፋኔን ነገር የድምጼን ነገር እርሱት፣ ይቅርታ ጠይቃለሁ ከወዲሁ። ሰሞኑን ትንሽ ጉንፋን አስቸግሮኝ ነው። ዛሬ ለምንድን ነው እንደዚህ ሆነሽ የመጣሽው ካላችሁኝ፣ እንዴት ነው አምሮብኛል። እሱን እንተውና ዛሬ አብርሽን ትልቅ የቤት ስራ ልሳጠው ነው። እንግዲህ ምን ይላል ቀጥሬያለሁ፣ እየመጣ ነው። ምን እንደሆነ አብራችሁን ስትሆኑ ነው የምታዩት። ታዲያ ቤተሰቦች ይሄን ቪዲዮ መጨረስ ግድ ይላል፣ ምክንያቱም የአብርሽን ሪአክሽን አብረን ነው የምናየው። ምን እንደሆነ አብረን ነው እሱ ሲመጣ ነው የምነግራችሁ። እንግዲህ ቤተሰቦች ዛሬ ደግሞ በጊዜ አልመጣም ለነገር ሲሆን አብርሽ እዚህ ነኝ። ኧረ ጉዴ ፈላ፣ እግዚአብሔር ይርዳል። እንዴ ምን ነና እንጂ እሺ እኔ ልምጣ። አብርሽ ምንድነው? እንዴት ነህ? ምንድነው? እስቲ ምንድነው? ምን እያደረግሽ ነው? ምንም። ዛሬ አንድ ፕሮግራም አለኝና ለዛ ፕሮግራም እንዴት ነኝ፣ ቆንጆ ነኝ ወይ፣ አምሮብኛል ምናምን የሚለውን አስተያየት እንዲሰጠኝ ብዬ እኮ ነው። ምን አይነት አለባበስ ነው? አዎ ያምራል። አንድ ፕሮግራም አለኝና ከመቼ ወዲያ ሴት በጣም ጨንቆኛል። አብርሽ ሰዓቱ አልሄድልሽ ነው ያለኝ። ምንድነው እሱ? ፈልገሽ ነው? ምን ያምራል? አንተ ያምራል አያምርም ብቻ ንገረኝ። ያምራል። አይ ቆንጆ ነው። ያምራል። ዛሬ እንድንሄድበት ፕሮግራም አለኝ አብርሽ። በቃ የሆነ ልብ ማለት ልትወጣ ነው የደረሰችው። በጣም ደስ ብሎኛል። አሱ በጤናሽ ነው? አዎ በጤናዬ ነው። ምን አለሽ ዛሬ? ቀጠሮ አለኝ አብርሽ። ሲጀመር ዛሬ እንደዚህ አይነት ቦታ እንድትመጣለን ፈለግሽ? አይደለም በዚሁ ስለሆነ ፒክ የሚያደርገኝ እዚህ ስለሆነ የሚጠብቀኝ አንተ ጋር እስከዛ ትንሽ ልቆይና ከዛ በኋላ ሄዳለሁ ብዬ ነው። ምንድነው ፒክ? ምን ማለት ነው? ማን ነው? ምንድነው? አብርሽ ደግሞ አሁን እሱ እንደሚያስጨንቀኝ እኔ አሁን አምሮብኛል አላማረብኝም የሚለው ነገር ያስጨንቀኝ። አይ ደህና ነሽ? ምንም አትይም። ደህና ነሽ? እኔ ጤንነቴን ጠየቅኩ። አምሮብኛል ወይ ነው አለባበሴ። የተላጠ ሙዝ መስለሽ ምን ትሰሪያለሽ እዚህ ጋር? አሁን ምን ማለት ነው የተላጠ ሙዝ? አያምርም እንዴ አብርሽ? ይበናት በመጀመሪያ ግንኙነታችን የማያምር ነገር መልበስ አልፈልግም። ምንድነው እያልሽኝ ያለሽው? ሴት አልገባሽም? እሺ አያምርም ነው? ቆይ ንገረኝ በትክክል። አይደለም ምንም ልልሽ አልችልም። ሲጀምር ለምን እንደለበሽው ማለት እንዴት? የራት ፕሮግራም አለብኝ። የራት ባሽራት ነው? እራት ልበላ ነው። ምን ትንሽ ማታ ሊበርደኝ ይችላል፣ ግን በእርግጠኝነት ጃኬት ይዛል። ስለዚህ እሱን ጃኬት ደቅ ስለዚህ ብርዱን እቋቋመዋለሁ እና እኔ እኮ እስከዛ ካንተ ጋር ጊዜ ላሳልፍ ብዬ እኮ ነው። እና ደግሞ አልገባኝም ማለት የምር ከቅድም ጀምሮ የምታወሪው ነገር አልገባኝም። ኦኬ አልገባውህም እንዴ ማወራው? ምን እየሆንሽ ነው? እኔ ከተላልፈን ነው። እኔ እኮ በጣም ደስተኛ ነኝ፣ አንተ ደግሞ አኩርፋለህ። ለካ አልተግባባን ሆኖ ነው። ይኸውልህ አብርሽ እንኳን ደስ አለሽ በለኝ። ሀሴት ይኸውልሽ በጣም ያናደርሽ ነው አሁን። እሺ አትናደድ። ሲጀመር የምን አባሽ ማለት የምን ራት ግብዣ ነው? አባሽ ስነ ስርዓት ይኖርሽ። አሁን የምጠይቅሽ ነገር ቶሎ መልሽ። እሺ ይኸውልህ አብርሽ ዛሬ ራት ግብዣ አለብኝ። ከማን ጋር? የምን ራት? ኤክሴ ጋር። ኤክሴ ራት ልጋብዝሽ ነው። በቃ በጣም ደስ ብሎኛል፣ ምክንያቱም ቴክስት ከዚህ በፊት። የምን ኤክስ ነው የምታወሪው? ኤክስ ማለት የቀድሞ ፍቅረኛ። እና ታዲያ የቀድሞ ፍቅረኛሽ ማለት ምን ማለት ነው? አብርሽ ምንም አይደል፣ አሁን ያለሁበትን ሁኔታ እንዲያው ስለምፈልግ ነው። በቃ እና አሁን ያለሽበት ሁኔታ ምንድነው? እንደዚህ እንዳማረብኝ ምናምን እንዲያይ እንዲረዳ። እና አንቺ እንደዚህ መሆን አለብሽ? እንዴት ማለት እንደዚህ ሆነሽ? እንደኔ አንተ ሚስት አንተ ፍቅረኛ። እስቲ አትንኪኝ። ቆይ እሺ ምን ማለት ነው? ጀመረ ነው ሰው ሲቀጥረኝ የሚሄደው። እንዴት ነኝ ግን አምሮብኛል። እና ደግሞ አብርሽ በመጀመሪያ ቀን ማለት ነው
እሱ መክፈል የለበትም። ስለዚህ እኩል እንድከፍል ያው ትንሽ ብር ይዛለው እኮ ግን መጨመሪያ መጠባበቂያ ምን እንደሚያዝ አይታወቅምና እንድትጨምርልኝ ይመጣል። አንቺ ቆይ ጤነኛ አይደለሽም እንዴ ሴት? ስለምን ኤክስ ነው እያወራሽ ያለሽው? የምን ራት ነው እያወራሽ ያለሽው? የምን ራት ነው? እንደዚህ ሆነሽ ደግሞ ምንድነው? ወዴት ነው የምትሄጂው? ከኔ ጋር እንኳን አልደቅ እንደዚህ ሆነሽ ታውቂያለሽ? እንደዚህ ሆኛላ እንደዚህ ለብሰሽ ታውቂያለሽ ወይ? አንተ መች ራት ጋብዘኝ ታውቃለህ አብረሽ? አንተ ቆይ በህይወት ዘመን እኔም በቤቴ አንቺም በቤት ነው አቤትሽ ነው ምን በላው ራታችንን። አዎ አሁን እኮ ለወጣ ስለሆነ ነው። ለምን እንደምትወጪው? ስገባ እኮ ቤት እበላለሁ፣ ችግር የለም እዛ። አሴት ይኸውልሽ አሁን እየሰማሽኝ ነው አይደለ? እንደዚህ ቀልድ እኔ አልፈልግም ታውቂያለሽ አይደለ? እየሰማሽኝ ነው አይደለ? ስለምንድን ነው የምታወሪው? ኤክስ ዋይ ዜድ ምናምን ምንድን ነው እንደዚህ ተገላልጦ መምጣት? አብርሽ አሁን እኮ ቀን ነው፣ በኋላም ደግሞ ብዙ አየሩ አይበርድም። አሴት አቤት ምን እየሆንሽ ነው? ሲጀመር ምንም እያማረብሽ አይደለም። ደስ አትይም? ማርያም በል። አዎ ደስ አትይም። ለምንድን ነው የምለው? አምሮብሽ ከማን ጋር ነው የምትገናኘው? ቆይ ማን ነው እራት የሚጋብዝሽ? ወይኔ አብርሽ እንዴ አሁን እየነገርኩ ከድሮ ፍቅረኛ። የድሮ ፍቅረኛ ማለት ምን ማለት ነው? አሁን ካንቺ ጋር ምን ይሰራል እሱ? እራት ምናምን መጋባዙ ጋር ምን አገናኘው? እስቲ ልቀቂኛውን። ያው መጮዬ ነው የገረመሽ? ሁለተኛ አይኔ እንዳታየው ላደርግሽ ይችላል። እስቲ ልቀቂኝ፣ እንዳትነኪኝ ከዚህ በኋላ። እሺ እንደዚህ አትበል። እሺ አብርሽ ሊኖርሽ ይገባል። ጀመር ይሄ ልብስ ለብሰሽ ከኔ ጋር ማትሄጂም። ጀመር ቀይሪ። እሺ ቆይ ተረጋጋ። መጀመሪያ ቆይ ስሜት ያቱን አብርሽ አይደለም። መጀመሪያ ምንድነው ነገሩ? ለምን የሚለው ነገር ነው ዋናው አይደል? እዛ ሰው ያለፈ ስለሆነ ዝም ብለሽ እሺ። ሰው ወይ ምሳሌ ኮንሰፕት ዝም ብለህ ፈገግ ብለሽ ሳቅ እንዳትነኪኝ፣ አትንኪኝ። እሺ በቃ ትንሽ ፈገግ በል። ከማን ጋር ነው የምትገናኘው ሴት? ማን ነው እራት የጋበዝሽ? አይደለም እኮ ስሜት ያቱን። እሺ ተረጋጋ። እንዴ ሰው እኮ እያየን ነው እዚህ ጋር። እንዴ ምን ሆነ ነው? ጀርባው ምን ሆነ ነው? ሲጀምር ልብሱ እንደዚህ ምን አይነት አለባበስ ነው ይሄ? ምን ከዚህ ቀደም እንደዚህ አይነት ልብስ ታውቂያለሽ? አላውቅም። እና ምን ማለት ነው እንደዚህ አይነት ልብስ መልበስ? እዛ እኮ ነው አብርሽ። እሺ ፍቅረኛ በፊት ፍቅረኛሽ ነበረ፣ አሁን ላይ መልበስ እንደዚህ ምን ያስፈልጋል? ይኸውልህ እንዲናደድ እኮ ነው። እኔ እኮ እሱን ለማናደድ። ለምን እንደምታናጂው? ሲጀመር በቃ ከሱ ጋር ያለሽ ነገር አብቅቷል አይደለ? ሲጀመር ደግሞ እንዳለሽም አልነገርሽኝም ነበረ አይደለ? አሁን ከየት የመጣ ነው አሴት? እኔ አሁን ይኸውልሽ እዚህ ጋር ሌላ ሰጣ ገቦች መግባት አልፈልግም። ጥዬሽ ከሄድኩኝ አልመለስም። እንዴ እንዳነኪኝ እሺ ታለካም። ቆይ አብርሽ ቆይ ተረጋጋ። ቆይ ስማኝማ መጀመሪያ ረጋ በል ከዛም በኋላ እንዴ ቆይ እንዳነኪኝ አልኩሽ እኮ ላስረዳህ እኮ ስርዓት ነው። በጥፊ ነው ማጥረሽ። በቃ ይኸውልህ ብዙ መበላ መስሎ ነው። ቤትም እኮ ስገባ እራት እበላለሁ። አቤት ስርዓት ነው። ከዚህ በኋላ እንዳትናገሪ። አሁን ይኸውልሽ ከቻልሽ ካጠገቤ ዘርበኝ። ከዛስ እሺ በቃ ካጠገቤ ሂጂ። እና ማን ብር ይሰጠኛል? ምን ማለት ፈልገሽ? ይኸው እንጂ ይኸው እንዴ አራብርሽ እኮ ምንድን ነው እኮ ካለፈለግሽ ሆነ ብርን ፈልጊው አይደል? ኧረ አይደለም። ይኸው እንጂ ቆይ ተረጋጋ። ቆይ ተጠቀሚ። ኧረ ቆይ እሺ ምንድን ነው እንደዚህ ለብሰሽ አይደለም? እንዳታወሪ ከዚህ በኋላ እኔን የማወራው እየሰማሽ ነው አይደል? እንደዚህ ለብሰሽ የት ነው የምትሄጂው? ሲጀመር እራት ምናምን ከኤክሴ ጋር ምናምን ከዚህ ቀደም ያበቃለት ፍቅር ከሆነ ደግሞ መገናኘት ምን ያስፈልጋል? እሱ እንዲናደድ እሱ ደስ እንዲለው ምናምን ምን ማለት ፈልገሽ ነው? አሴት አቤት። ካሁን በኋላ እመታሻለሁ። እሺ ይኸውልሽ ስርዓት ይኖርሽ። እሺ ከዚህ በኋላ ደግሞ ማለት ነው ስለሌለሽ የተናደድኩ እንዳይመስልሽ። መሄድ ትችያለሽ። እሺ መሄድ ትችያለሽ። እንደዚህ የጠላጠ ሙዝ መስለሽ መሄድ የምትፈልጊ እኮ ነች። እንዴት ማለት ስለሄድኩ ምናምን አልተናደድኩም። ለምን እንደሚደብረኝ ቀንተህ ነው እምተው ምናምን መስሎ አሴት የምሬ ነው። አሁን በጣም ስሜት እያደረግሽ ነው። እሺ አትናደድ። ካሜራው ወደዛ አድርጊውና ከዛ ታወሪኛለሽ። እሺ ሳትናደድ ማውራት አንችልም? እሺ አትናደድ። ልቀቂኝ አልኩሽ እኮ እንዳነኪኝ። ከዚህ አሴት አቤት መድኃኒዓለምን ልመታሽ ነው። ኧረ በቃ እሺ አትማል። እውነት እዛ የሚያዳርስ ነገር አይደለም። ከዚህ ቀደም ፍቅረኛ እንደነበረሽ ለምን ያልነገርሽ? ከዚህ ቀደም ለምን ፍቅረኛ እንደነበረሽ አልነገርሽም? አይ ያው እንደዚህ መጥቶ እራት እንብላ ምናምን ብሎ ይጠይቀኛል ብዬ እኮ ስላላሰብኩ። ቆይ አይደለም ከጀርባ ያለው ብጫቂ የት ሄዶ ነው? ከዚህ ጀርባሽ ያለው ብጫቂ የት ሄዶ ነው ያልኩሽ ያለሁት። እኔ ምን አውቃለሁ? እንዲህ ክፍት መሆን ምን ማለት ነው? እንዲህ ክፍት መሆን ማለት ምን ማለት ነው? እኔ ምን አውቃለሁ? የራት ልብስ ይሄ ነው ብለውኝ ነው አብረሽ። እኔ ምን አንቺ ከኔ ጋር እንኳን እንደዚህ ልብስሽ ታውቂያለሽ? ሲጀመር አንቺ እንደዚህ ልብስ ተወጂ ነበረ? እኔ መች ወዳለሁ? አንተ ቆይ ራት ጋብዘኸኝ ታውቃለህ? አንድ ነገር ልንገርሽ። እሺ ይሄን ብቻ መልስልኝ። አንተ ራት ጋብዘኸኝ ታውቃለህ? ጊዜው አሁን አይደለም አሴት። እና መቼ ነው? በቃ እየሰማሽ ነው አይደል? ሁሉንም ነገር በጊዜው ነው የማደርገው እኔ። ሲጀመር ደግሞ ላበቃለት ፍቅር ከዚህ ቀደም ፍቅረኛ ኖሮሽ አሁን ደግመሽ እሱን ለማግኘት እየሄድሽ ከሆነ ዳግመኛ ወደ እኔ ህይወት እንዳትመለሽ። እንዳራብርሽ እየሰማሽ ነው? ስትፈልጊ የምትሄጂ ስትፈልጊ የምትመለሽብኝ አይነት ሰው አይደለሁም። እሺ እሺ ለግኛት
አብሽ ተረጋጋ አብሽ ብለኛል እኮ ምንድን ነው የምትፈልጊው? ከዚህ በኋላ ምንም አይነት ነገር እንዳታወሪ እሺ? እሺ ተረጋጋ እኮ እንዳትከተይኝ አንቺ አምሻል አብረሽ አውቄ ነው አሴት ከእንግዲህ በኋላ ማለት ነው አምላክ ነው አውቄ ነው አንተ አውቄ ነው አብረሽ ወይኔ ቤተሰቦች እንግዲህ አለቀልኝ እንግዲህ ቤተሰቦች አብርሽ በጣም ስሜታዊ ሆኗል እንደዚህ ይሆናል ብዬ አልጠበቅኩም የእውነት እኔም ደንግጫለሁ ግን እኔ አውቄ ነው ፕራንክ አደርገዋለሁ ብዬ ነው ደግሞ ዴቭ ተበቀልኝ ሰሞኑን ከባድ ፕራንክ ሰርቶኛል ሲል የእሱን ብድር መልሳለሁ ብዬ ነበር እንደዚህ ተዘጋጅቼ የመጣሁት ግን ያው አልተሳካልኝም እሱን አረጋግጬ መልሳለሁ ቤተሰቦች እስከዛው ግን በጣም ወዳችኋለሁ በጣም አከብራችኋለሁ አብራችሁን ስለምትሆኑ በጣም እናመሰግናለን ባይ አብረሽ